ከአብርሃም ጋር ያለችው እና ሩታ ትናንትና ለአቤል ጠይቃው ነበረ። እሱን ነገር እኔ ከዛ በፊት ነው የሰማሁት። ሩታ አቤልን ከመጠየቋ በፊት እኔ ሰምቻለሁ። አቤል ጋር ያለው እውነት ምንድነው ነው የምልሽ። አቤል ጋር ያለው እውነት ምንድነው? እኛ የምንረዳውና ከአቤል ጎን ሆነን ነገሮችን ለማስተካከል ነው። ለምንድነው ሚስጥረኛ የሚሆነው? ማስተካከል የሚችለው ነገር ነው። በቃ ብቻውን እንዲያስተካክል እንፍቀድለት አልኩ። ወንድምሽ እኮ ነኝ። ለምንድነው የማትነግሪኝ? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም አለው። ያው ትንሽ ጠፍቻለሁ። አሁን ግን መጥቻለሁ እና ቤተሰብ አንድ ሀሳብ ይዤ ነበር የመጣሁት። ያው እሱን ሀሳብ ማውራትና ማወቅም ስለምፈልግ እየተፈጠረ ያለውን ነገር በአጠቃላይ ግራ ስለገባኝ ትንሽም ስለማን ነው ካላችሁኝ ስለ አቤል ነው። አቤል እንደምታውቁት ከእህቴ ጋር የሆነ ቪዲዮ ላይ አይታችሁታል ከሶሊያና ጋር እና አቤል ጋር ያለውን እውነት እኔ ማወቅ ፈልጋለሁ። አቤል ጋር እውነት አለ፣ አቤል እያደረገ ያለው ነገር የሚባል ነገር አለ እና አቤል ጋር እውነት ኖሮ እውነትም የሩታና የአብርሃምን ነገር ሊያስተካክል የሚችል ነገር ካለ እኔ የምፈልገው እሱን ስለሆነ አቤልም በስነ ስርዓት አወራዋለሁ። የመጣላትም ሞራል የለኝም በዚህ ሰዓት። ምክንያቱም እኛ ሳይገባን ምናልባት አቤል የገባው ነገር ሊኖር ይችላል። ያንን ነገር ደግሞ እነ ሶሊ ለአንዳንድ ሰዎችም በውስጥ መስመር እያወሩኝ ነው። አቤልን በዚህና ክልክ እንደዚህ አታርጉት፣ አቤልን ተረዱት፣ አቤልን ለምንድን ነው እንደዚህ እንትን ምን ያደርግ እሱ ምናምን የምትሉን፣ እኛ አቤል ጠላታችን ሆኖ ምናምን ሳይሆን ጓደኛችን ነው። እዚህ ደረጃ ምን ከአቤል ጋር የደረስኩበት ምክንያት ያው ኤርሜላን በማምጣት ነው እንጂ አቤል ለሩታ ክፉ ሆኖ አያውቅም። ለአብርሃም ህይወት በጣም የሚያስብ ልጅ ነው፣ ለሩታ የሚያስብ ልጅ ነው። እሱም አውቃለሁ። ግን ምናልባት አሁን ላይ ያየሁት ነገር ደስ ስላላለኝ የድሮን አቤል ስላላገኘሁት ነው እንጂ እየሄደበት ያለው ነገር ለመልካምና ለጥሩ ነገር ከሆነ ያንን ነገር እያደረገ ያለውን ነገር ከሶሊ መስማት ፈልጋለሁ። ሶሊ ተረድተዋለች። እኔ ደግሞ ከሷ ጋር ሆኖ አብረው ሆነው ይሄ ነገር ማስተካከል የሚችሉበት ነገር ካለ ችግር የለውም። እኔ ዋናው የምፈልገው ነገር እሱ ስለሆነ ያለችኝም ያለችው እሱን ነው። ትንሽ ጊዜ ታገስ ምናምን። እኔ እውነቱን ለመናገር ድጋሚ ሲያገኛት ደብሮኛል። ያ ሁሉ ነገር ከተፈጠረ በኋላ ሶሊን ሲያገኛት በጣም ነው የተናደድኩት፣ በጣም ነው እንትን ያልኩትና ግን አሁን ደግሞ ምን አለ የነ ሩታና የአብርሃም ትዳር እንዲመለስ ስለሆነ የምፈልገው ያንን ነገር ለማወቅ ጓጉቻለሁ። ስለዚህ አንድ ደግሞ ልትነግረኝ የምትችለው ሰው ሶሊ ነች በዚህ ጉዳይ ማለት ነው። አሁን ላይ ከአቤል ጎን ሆና ብዙ ነገር እያወያያት ብዙ ነገር እያማከራት ያለው አንድና አንድ የኔ እህት ሶሊን ነው። ስለዚህ ያለውን ነገር ሶሊ እንድትነግረኝ ነው የምፈልገው። ሶሊን ጠርቻታለሁ፣ እየመጣች ነው። እኔና አቤል ብዙ ደረጃ ላይ ተደራርሰናል። ግን አሁን ላይ ደግሞ አቤል እንደምታዩት በቃ እስከ መጣላት እስከ መገዳደል ደረጃ ደርሰናል። ያን ደግሞ ያመጣብን እልህ ነው እንጂ ወይም እኔ አንዳችን ህግ ቦታ ሄደን እኔ እሱን ማሳሰር ወይም እኔ ማሳሰር አቅቶት ሳይሆን እልሁ ስለተጋባን ነው። ያው እኔም ወንድነቴን ስለተፈታተነኝ እሱም ላይ እንደዛ ስላደረኩ ነው የሁሉ ነገር የሆነውና ግን አሁን ላይ እኔና እሱ መጣላት ምንም የሚሰራል ነገር ስለሌለ እስቲ አቤል ጋር ያለውን ነገር ልረዳው። ለምን ሌላ ሰው በጣም ብዙ ሰው እኔ ማምናቸው ጥሩ ሰዎች ናቸው የምላቸው ሰዎች እየደወሉ እያወሩኝ ነው። አቤልን ቀርበህ ተረዳውና ያለውን ነገር ተረዳ፣ አቤል ለሩታ መጥፎ ሰው አይደለም ምናምን እያሉ በጣም ብዙ ሰው የተናገረኝ ነው። ከሶሊ ጋርም እያጣላን ያለው ነገር ይሄ ነገር ነው። እስቲ እኔ ያልተረዳሁት እነሱ የተረዱት ነገር ካለ ማወቅ ፈልጋለሁ። አቤል ጋር ያለውንም እውነት ማወቅ ፈልጋለሁ። ያንን ነገር እንትን ለማለት ነው ዛሬ የመጣሁት፣ ለማረጋገጥ። ከእንግዲህ በኋላ እኔ ሰልችቶኛል በዚህ ጉዳይም መጣላት፣ ከሰው ጋር መቀያየም፣ ሰውን ማስቀየም ምናምን ሁሉንም ነገር አልፈልግም። ያው ይህንን ነገር ስናደርግም የነበረው ለሩታና ለእንትና ለአብርሃም መመለስ ነው። በቃ ያን ነገር ደግሞ የሚሆንበት ምክንያት እስቲ አቤል ማግዘውም ነገር ካለ እኔ የምችለው ነገር ካለ ሶሪም ብዬ ይቅርታም ብዬ አብሬ ሆኜ ነገሮችን ለማስተካከል ሞክራለሁ። የምር አይ ብቸኛ ሰው ነው በዚህ ሰዓትና አብረን እንዳላሳለፍን አይነት ሰው መሆንም የለብንም። ወደዛ ነው አሁን ሐሳቤ በቃ እና ስለ አሁን ላይ
ሄርሜላ እያደረገች ያለችው ነገር ከአብርሃም ጋር ያለችው እና ሩታ ትናንትና ለአቤል ጠይቃው ነበረ። እሱን ነገር እኔ ከዛ በፊት ነው የሰማሁት። ሩታ አቤልን ከመጠየቋ በፊት እኔ ሰምቻለሁ፣ ግን ስለዛ ጉዳይ ማውራት ስላልፈለኩ ነው። እውነት ይሁን ውሸት ይሁን እርግጠኛ ስላልሆንኩም ነው በዚህ ነገር ላይ እንትን ማለት ያልፈለኩት። ግን እውነትም ሄርሜላ እንደተባለው ግን ከአብርሃም ጋር አብራ ቤት ውስጥ እየኖረች የሩታ ቤት ውስጥ ገብታ እየኖረች ከሆነ በጣም ሼም እና በጣም የሚደብር ነገር ነው። እንደዛ እንደማይሆን ተስፋ አደርጋለሁ። አብርሃምም እንደዚህ አይነት ሰው ስላልሆነ ይሄ ነገር ያደርጋል ብዬ አልገምትም። ምክንያቱም በጣም ለትዳሩ ክብር ያለውና ክብርን የሚያውቅ ሰው ስለሆነ ማለት ነው። ይሄን ነገር ካረጋ ግን የወረደ ነገር እንዳደረገ ነው የሚሰማኝ። ጓደኛዬ ነው እስከማውቀው እንደዚህ አይነት ነገር እንደማያደርግ አውቃለሁ። ምናልባት የሰው ወሬ ሊሆን ይችላል ብዬ ነው እያሰብኩ ያለሁት። ግን ይሄ ነገር ደግሞ አንዳንድ ነገሮች ወደ የሚያሳየው ነገር ከሆነ ሩታ ጋር እስኪደርስ ድረስ የተፈለገበት ምክንያት አላውቅም። እሱ ሳያደርገው ወይም ሄርሜላ ቤት ሳትገባ ሆኖ ከሆነ አሁንም ሩታ ለማናደድ የሚሞክሩ ሰዎች አሉ ማለት ነው። ለሩታ ወሬ እያደረሷት ያሉ ሰዎች አሉ ማለት ነው። ያ ነገር ደግሞ አይጠቅማችሁም። በቃ ተዋት። ልጅቷ አሁን ላይ እረፍት ነች፣ ከቤተሰቦቿ ጋር ነች ያለችው። እረፍት የሚያስፈልጋት ሰዓት ላይ ነች። በሰዓት ጭንቀት ስንት የሚያስጨንቅ ነገር እያለ እሷን ለማስጨነቅ የተለያየ ወሬ አምጥታችሁ ባትነግሯት ጥሩ ነው። ምክንያቱም እናንተም እዚህ ደረጃ ላይ ልትደርሱ ትችላላችሁ። ሴቶች ከሆናችሁ ወንዶችም ከሆናችሁ ብዙ ችግር ልታዩ ትችላላችሁ። እና ለሰው የተመኙት ያው ለራስ እንደሚባለው የሆነ ቀን ወደ ራሳችን ቤት ማንኳኳቱ አይቀርም። እንደዚህ አይነት ችግሮች ሁልጊዜ ሌላ ሰው ላይ ብቻ ይፈጠራል ብላችሁ አታስቡ። እና በዚህ ጉዳይ ነው የመጣሁት። ያው ሶሊ እየመጣች ነው። እንዴት ነሽ? አለሽ? እግዚአብሔር ይመስገን። ቁመት ደረስሽብኝ? ኧረ አልደረስኩብህም። ክላስ አሪፍ ነው? አሪፍ ነው። ምንም አይደል። ጠፋሁ ቤት ከመጣሁ ቆየ። ጓደኞቼ የመጡ እኮ እነሱ ጋር እንግዳ መጥቶብኝ እና እዛ እንትን እያደረኩ ነበር። ለቴቴም ነገር ይልኝ ሰላም በያሻውን ቤተሰብ ሰላም ቤተሰቦች፣ የማ ቤተሰቦች ናቸው ይውላችሁ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልን። አሜን ይብዛልን። አሜን። እና ትንሿ ዛሬ የፈለኩሽ ለምን እንደሆነ ታውቂያለሽ? አቤልን አግኝተሽው ነበራ? መገናኘታችሁ ጥሩ ነው ማለት እኔ አሁን ላይ አንቺን እንደ ድሮ ልቆጣሽ ወይም እንትን ልልሽ ምናምን አይደለም። ነገሮች የምታስተውይበትና የምታገናዝቢበት እድሜ ላይ ነው ያለሽው። ግን እንደ ወንድም ልመክርሽ የምችለው ብዙ ነገሮች ሊኖር ይችላሉ። ብዙ ጊዜ የምናገርሻለሁ። ያ ነገር እንደ ጭቅጭቅ አይደለም የምታይብኝ፣ እንደ ምክር እንድታይብኝ ነው የምፈልገው። ምናልባት አንቺ ለመልካም ነው ብለሽ እያደረግሽው ያለሽው ነገር መጥፎ ነገር ይዞብሽም ሊመጣ ይችላል። ለመጥፎ የሆነው ነገር ደግሞ ብለን ያሰብነው ነገር ደግሞ መልካም ሆኖም ሊገኝ ይችላል። እሱ እንደ ራስሽ አመለካከት ነው። ግን እና ስለ አሁን አቤል አሁን ላይ እሱን እንድንረዳው ማለት እሱን ተረዱት ምናምን እያልሽ ነበር ከአቤል ጋር ሆነሽ ማለት ነው። አቤልን በሩታና በአብርሽ ጉዳይ ምንድን ነው ማለት እኛ ያልገባን። አንቺ አሁን ላይ ከጎኑ ነው ያለሽው፣ አብራችሁ ነው ያለሽው፣ እያገዝሽው ያለሽው አንቺ ነሽ። ምንድን ነው አቤል ጋር ያለው እውነት? አሁን ይሄ ነገር ተስተካክሎ መጨረሻ ላይ ምናምን ነገር ሁሉም ነገር ከተስተካከለ በኋላ ብናየው አይሻልም? ማለት አሁን ነግሬ ሌላ ነገር ድጋሚ ተፈጥሮ ሌላ ነገር ውስጥ እንድንገባ ምናምን አንፈልግም እና ነገሩ ተስተካክሎ ሌላ ነገር ውስጥ እንዴት ሊገባ ይችላል? ጥሩ ነገር እያደረገ ከሆነ እኮ እኔ የምደግፈዋለሁ። ጥሩ ነገር ነው አይደለ? እያደረገ ያለው ማለት ነገራቶችን የተበላሹ ነገሮችን ለማስተካከል ነው አይደለ? ታዲያ ሌላ ነገር ውስጥ እንዴት ልንገባ እንችላለን? አይ እኔ አላውቅም። እናንተ አታሳምኑኝም እና በቃ ከተስተካከለ በኋላ ከተስተካከለ በኋላ ቢሆን ይችላል እኮ። አይ እኛ ነገሮቹ ከተስተካከለ ሌላ ነገሮች ውስጥ እንዴት ልንገባ እንችላለን? ማለት እኛም እኮ የምንፈልገው እኮ ከአቤል ጋር ጻቤ እንደዚህ ብዙ ነገር እንደዚህ ተባብለን ብዙ ነገሮች ተፈጥሯል አይደለ? ምንም ነገር አይፈጠርም በቃ አሁን ተመልሰናል ምናምን ብለን ብዙ ነገሮች ውስጥ ላይ ተፈጥሯል። እያወራሁሽ ያለሁት እኮ ስለ አቤልና ስለና አብርሃም ስለጣሉበት ጉዳይ ነው። በቃ እሱ ጉዳይ እኮ ያ ነገር ሲስተካከል መጨረሻውን ታየዋላ። ጥሩ ነገር ነው መቼም ወደ መጥፎ አይደለም። ጥሩ ነገር የሚስተካከለው እኮ ጥሩ ነገር ከሆነ
እኛ ችግር ልትፈጥሩ ትችላላችሁ የሚለው ነገር እንዴት ልታስብ ይቻላል? ጥሩ ነገር ከሆነ እኮ እኛም ስለዛ ጥሩ ነገር ነው እስከዛሬ የምንጣ በራሱ መንገድ ነው ሊያስተካክል ይፈልጋል። ታዲያ በራሱ መንገድ ሲያስተካክል እንዴት እኛም ችግር እንፈጥርበት ይችላል እኮ ማለት እሱ በራሱ መንገድ እያስተካከለው ከሆነ እናንተ እዚህ ጋር ኖራችሁ ያን ያህል ጥቅም ይኖራል ብዬ አላስብም። ኦኬ ግዴታ ለብቻው ነው ማስተካከል ያለበት። በቃ ራሱ ያበላሸው ነገር ራሱ ያስተካክል። እስኪ እንፍቀድለት። እዩ እስከዛሬ እኮ አላስተካከለም። ይሄ ሁሉ ጊዜ ነበር። አሁን ነው ነገሩ እየገባው ያለው አይደለ? ሁሉ ነገር አቤል አሁን ነው እየገባው ያለው እኮ። አንቺ የተረዳሽው ለኔ አስረጅኝ ማለት አንቺም እኮ እንዴት ይሄንን ታደርጋለህ ብለሽ ተናግረሽዋል አይደል? ተናግረው ነበር። በዛ ሰዓት በቃ ስሜታዊ ሆኜ ብዙ ነገር ተፈጥሮ ነበር። ግን አስረዳኝና ነገሮችን ገባኝ። ከሄርሜላ ጋር ያለውን ነገር ብዙ ነገር ተረዳውና ራሱን ሊያስተካክለው ፈቀድኩለት። ማለት በአብሬው መሟለብኝ ሰዓት አብሬው ሆናለሁ። ማድረግ የሚችለውን ነገር እንዲያደርግ አግዘዋለሁ። ከዚህ ዘለለ ምንም ነገር የለም። እኔ እኮ ይልሽ አሁን አታግዢው አይደለም እያልኩሽ ያለሁት አግዡ። የሩታና የአብርሃም ትዳር ሊመልስ የሚችል ነገር ከሆነ እያደረገ ያለው ነገር አግዡ። አብረሽ ሆነሽ እንድትደግፊ ይፈልጋለሁ። ግን አቤል አሁን ላይ እኔ ማምኖ ሰው ስላልሆነ እንደ ድሮ ልቀበለው የምችለው ሰው ስላልሆነ ያሳስበኛል እሱ ነገር። ምክንያቱም ብነግርህ ልትቀበለው አትችልም። ስለዚህ አድርጎት አንቺን ያሳመነሽ ምክንያት እኔን እንዴት አያሳምነኝም? አይ ሊያሳምነህ አይችልም። እዩ ከዚህ በተፈጠረው ነገር በጣም በብዙ ነገር አቤል እየተጠቆረ ምናምን ነገር ስለሆነ ብዙ ሰዎች ብዙ ነገር እያሉት ስለሆነ አሁን ላይ ማንም ሰው አያምነውም እና ነገራቶችን ካስተካከለ በኋላ ብናየው ይሻላል። እንደዛ አይደለም። አሁን ስሚኝ ሶሊ፣ እኔ በስራት አንድ እያወራሁሽ ያለሁት እኔ እኮ ከአቤል ጋር እንዳትገናኝ እኮ ማድረግ ይችላል እንደ በፊቱ ማለት ነው። ግን እሱን አይደለም አሁን እያወራሁሽ ያለሁት። በስርዓት ነገሮችን ለማስተካከል ከሆነ አስተካክሉ። ግን አሁን ላይ እኔ እየተናገርኩሽ ያለሁት ነገር አቤል ጋር ያለው እውነት ምንድነው ነው የምልሽ። አቤል ጋር ያለው እውነት ምንድነው? እኛ የምንረዳውና ከአቤል ጎን ሆነን ነገሮችን ለማስተካከል ነው። ለምንድነውስ ሚስጥረኛ የሚሆነው? ማስተካከል የሚችለው ነገር ነው። በቃ ብቻውን እንዲያስተካክል እንፍቀድለት አልኩ። ወንድምሽ እኮ ነው። ለምንድነው የማትነግሪኝ? እዩ ጊዜው ሲደርስ ይሄ እዩ የሆነ እንትን ከማለት ጋር የሚገናኝ ነገር አለ። ጊዜው ሲደርስ ሁላችንንም ደስተኛ የሚያደርግ ነገር ከሆነ አሁን ንገረኝና እኔም ከጭንቀት ልገላገል። ነገሮች ሊስተካከሉ እንደሚችል አይምሮዬን ቢያንስ ላሳርፈው። እንደዚህ ለመከራከር አንተን ራሱ ላንተ መልስ ለመስጠት ታውቃለህ አይደለ? እርግጠኛ የሆንኩበት ጉዳይ ስለሆነ ነው ይሄ ነገር ማለት ድፍረት ኖሮኝ እንኳን አላወራም ነበርና በቃ እርግጠኛ ስለሆንኩ ነው በዚህ ጉዳይና እስኪ እመነኝ። እኔ አሁን ይሄ ይስተካከላል የሚለው ነገር እኔን እመነኝና በኔ ጣልና ማለት እየሸወደሽ ቢሆንስ አይደለም እዩ እርግጠኛ ስለሆንኩ ነው ይሁን ላንተ እየነገርኩት ያለሁት አይደለ? በብዙ ነገር እርግጠኛ ደረጃ ስለደረስኩኝ እኔ እኮ ትታለያለሽ ብዬ አይደለም። ለሰው ጥሩ አስበሽ ሊሆን ይችላል። ምናልባት እሱ የነገርሽን ነገር በሰፊው እናገናዝበት። ያንተኔም ለነገረኝ ነገር እኔ በላይ አታውቂውም አሁን ያሉበትን ነገር እነሱ እስኪ አንተ ቀረብና አቤልን አውራው። እየሸወደሽ ሊሆን ይችላል። አቤል እየሸወደሽ ነው አይደለም? ይሄው ለኔ አሁን ላስረዳክ እዚህ ጋር ተረጋግተህ ስማኝ። እየሸወደኝ ማንም አቤል በዚህ ሰዓት ማንም አብሮት የለም። ሁላችሁም ታውቃላችሁ አይደለ? ጓደኞቹ አብራችሁ የላችሁም። ልትረዱት ፍቃደኛ አይደላችሁም። እሱ ላይ ምን እንደተፈጠረ ያለ ራሱ አላወቃችሁ እና በዛ ሰዓት እኔ ነኝ አብሬው ያለሁት። ስለ አብርሃም፣ ስለ ሩታ፣ ስለ ሄርሜላ ኢቭን ስለነ መቅደስ ምናምን ብዙ ነገር ነግሮኛል። በጣም ብዙ ልረዳው ስላወራልኝ ብቻ ደግሞ አይደለም በጣም እርግጠኛ የሆንኩበት በመረጃ በብዙ ነገር በጣም በብዙ ነገር ነው እያስረዳኝ ያለው ለኔ እንድረዳው ስለፈለገ። ምክንያቱም ማንም አጠገቡ የለም፣ አንተ ጓደኛው አጠገቡ የለህም። እስኪ ቀረብና አውራ አቤል፣ ምንድነው ያለው ችግር? እስኪ እናውራ እንፍታ ብለህ እስኪ ቀርባ አውራው። እኔ እኮ አንተ ስለማከብር ነው አይደለ? ብዙ ነገሮች ሲፈጠር አቤል ላይ ጂን ሰንዝሬበታለሁ። ማይሆን ነገር ተናግሬዋለሁ። ብዙ ነገሮች ተፈጥሯል በእኔና በሱ መሀል። ያ ላንተ ክብር ስላለኝ አንተን ይቅርታ እንኳን ጠይቄሃለሁ። አንተ እሱ ልክ ነኝ እሺ ብያምናለሁ። ግን እስኪ አንተ ቀረብና አቤልን ተረዳው። ምንድነው እንደዚህ የሚያሳስብ ብለህ ለኔ ከመጠየቀኝ ለጓደኛህ ጠይቅ። እኔ ይኸውልሽ አንድ ነገር ልንገርሽ፣ አቤል እየሸወደሽ ነው የምልበት ምክንያት የራሴ ምክንያት አለኝ። ያንን ነው የምነግርሽ። ምክንያቱም በቃ ከዛ ጊዜ በኋላ እኔ ጓደኛዬ ላምነው አልቻልኩም። አንቺ እንደምትዩ አሁን የምትዩን ያክል አቤል ከሆነ ያለውን ነገር አንቺ አትነግሪኝም ነው ለኔ ማለት እኔም ልረዳው እስኪ ከጓደኛዬ ጋርም ልታረቅ እኮ እሱን ሄደ እኔ ይቅርታ ጠይቀዋለሁ። አቤል ጋር እውነት ካለ ይቅርታ ጠይቀዋለሁ። ሄድና ለአቤል ምንድነው እስኪ ምንድነው ያለው ነገር ብለህ ለምን አታወራውም? ይል አንተ ራስህ ከዚህ በፊት ጠርቼ አውርቼው አውቃለሁ።
በሰላማዊ መንገድ እኔና ሰው መጣላታችንን እንኳን አይደለም ሶሊ አውርቼዋለሁ። በሰላም ያወራህበት መንገድ ልክ አልነበረም። እዩ ያወራህበት መንገድ እንደዛ ሳይሆን ቪዲዮ ምናምን አምጥተህ እንደዚህ ምናምን ሳይሆን ቀስ አድርገህ እንደ ጓደኛ ከዚህ በፊት እንዳሳለፋችሁት ነገር አቤል ምንድነው የተፈጠረው? ምንድነው እስኪ እኔ ከጎንህ ልሁን ማስተካከል የምንችለው ነገር ከሆነ አብሬ ላስተካክል ብለህ እንደዛ መቻ አናገርኩ። እንደዛ ብትናገረው ምናልባት ከኔ በላይ ይቀርብሃል፣ በደንብ ሊነግርህ ይችላል። ጓደኛህ ነው ታውቃለህ ይሄን። እሺ እኔ አሁን አንቺ እንደዛ እንደምትዩ ብትነግሪኝ ደስ ይለኛል፣ ግን አቤል ሄጄ በሰላም ሄጄ እሱ ጋር ያለውን እውነት ለማወቅ ሞክራለሁ። እንደዛ ነው የሚሻለው። ሂድና እሱንም ማውራ። እንሂድ አሁን ወደ ቤት።